ከፍተኛ የሆነ የልብ ስብራት ማለት ነው። አዝናለሁ በጣም። ሐሰተኛ ነቢይ በሆን ኖሮ ይሄኔ ዘይት ብሸጥ ቲሸርት ብሸጥ ገዝታ ውስጥ ከፍዬ እያስከፈልኩ 10 ሺህ ብር አናውንስ ባደረግ ኖሮ ተሰልፈ ትመጣ ነበር በሰልፍ። ከማንም የተሻለ እግዚአብሔር ቃል ሙላት ላይ ያለ በጽድቅና በቅድስና አገለግላለሁ። ያለ ነውር በእግዚአብሔር ፊት አለው። የመናፍስቱን ዓለም መንግስት በመግለጥ ሰዎችን በመፈወስ የተዘጋነ ማህፀን በመክፈት ግለሰብ ዓለም አቀፍ ትንቢት በመናገር የእግዚአብሔርን ቃል በጽድቅና በቅድስና ያለ መታከት ከእሑድ እስከ እሑድ በዚህ ስፍራ በመገኘት አገለግላለሁ። በጣም አዝናለሁ። እውነት በጣም ነው ማዝነው። እንዲህ አይነት የልብ ስብራት ይገጥመኛል ብዬ አስቤ አላውቅም ነበረ። የማገለግለው ህዝብ አትሊስት አብሮኝ በመቆም ያበረታኛል፣ ይጸልይልኛል። የማገለግለው ህዝብ አትሊስት እግዚአብሔርን ቤት አብሮ ሰራተኛ በመሆን ይሰራል የሚል ከፍተኛ እምነት ነበረኝ። ለካ ሰው ወዶ አይደለም ባክ የሚያደርግ፣ ሰው ወዶ አይደለም የሚንሸራተተው፣ ሰው ወዶ አይደለም ዘይት የሚሸጠው። ለካ አገልጋዩ ማሩኝ። በእውነት እነ እዩ ጩፋ ይቅር በሉኝ በጣም ብዙዎቹ፣ መንፈሳዊ አባቴንም ታምራት ደምስስን፣ እነ ማን ኦፍ ጋድ፣ እነ ሱራፌል፣ ሁላችሁም ሶሪ በጣም እነ ሄኒ ጂፒኤስ ማለት ሶሪ፣ የምሬ ነው የምነግራቸው። ከዚህ በኋላ እንደዚህ አይነት የህይወት ምዕራፍ ውስጥ መግባት አለብን ማለት ነው። ለካ ወደው አይደለም ሰጥተው አገልግለው ደክመው ድካማቸው በዜሮ ሲጣፋ የሚፈልጉትን አይነት ውጤት ሳያመጡ ሲቀሩ ነው ለካ ጨውም የሚሸጡት፣ ዘይት የሚሸጡት፣ ቲሸርት የሚሸጡት፣ ገዝታውስ እያስከፈሉ ለካ የሚያገለግሉት ለካ ተጨንቀው ነው። የሚረዳቸው ሰው ስላጡ ነው። ለካ በፔን ውስጥ ስለሚያልፉ ነው። አየህ፣ እኔ ትከሻዬ ሰፊ ነበረ። በጣም ፔሻንሲ፣ በጣም ብዙ ትዕግስት ነበረኝ። በጣም ብዙ መሸከም እችላለሁ። ሳይሞላም ጎሎም በምድረ በዳ በሸለቆ ውስጥም የእግዚአብሔር ነገር በማስቀደም በብዙ ዋጋ መክፈል፣ በብዙ መከራ መንከራተት ውስጥ አልፍ ነበረ። ግን አምታየር አስዌር በጣም ፊሊንግ ባድ አምታየርድ፣ ከፍተኛ የልብ ስብራት ገጥሞኛል። አዝናለሁ በጣም። እንዲህ አይነት ኔጌቲቭ የሆነ ኢነርጂ ወደ እናንተ ማምጣት አልፈልግም ነበር በፍጹም። እንዲህ አይነት መንፈስም አልነበረኝም። አትሊስት ህመማችን ይግባችሁ። አትሊስት የምናልፍበት ፔን አንደርስታንድ ለማድረግ ሞክሩ። በጥቂት በቃ ሊትል ቤት በጣም ጥቂት እንኳን አንደርስታንድ ለማድረግ ሞክሩ። የተሰማኝን ስሜት ሳልዋሽ ፊቴ ያስታውቃል። አይውሽ ትላንትና ዛሬ ያንን ማይክና ስፒከር እዚህ ጋር አስቀምጬ አይውሽ መዝሙር ከፍቼ ከእናንተ ጋር ጌታን ባመልክ በዚህ ማለዳ በገና አልነጋም አይደለም። እንዲህ ባልከፋኝ ነበረ። አብሬያችሁ ደስ ብሎኝ እልል ባልኩ እግዚአብሔርን ባመሰገንኩ። የውሸት ማመስገን ደግሞ አልችልም። ጌታ ያቄላ ይኸው እየነገርኩት ነው ለአባቴ። አይ ፊሊንግ ባድ፣ በቃ ደብሮኛል፣ በጣም ደብሮኛል። ጌታ ሆይ ልቤ ተሰብሯል፣ አዝኛለሁ በጣም። የማገለግለው ህዝብ አንደርስታንድ እያደረገኝ አይደለም። የአንድ ዓመት ተከፍሎ 2 ወር ሙሉ ተቃጠለ። ያለን ኦልሬዲ 10 ወር ነው። ይሄ 10 ወሩ እንዳይቃጠል እኔ እየተጣደፍኩ ነው፣ ሩጫ ላይ ነው ያለሁት። አትሊስት የሆነች ነገር ገዛስተን ገብተን ኮንፈረንስ እናደርግ እናገልግል። ከዛ በኋላ የምናስቸግረው የምንጠይቀው ህዝብ የለም። የሚመጣው ህዝብ ራሱ ጉድሎን ይሞላል። ህዝቡ ማገልገል ይጀምራል። ፕሊስ እናድርግ። ምንድን ነው ክፋቱ? ሰው ለማይረባ የሴት ጭን ለሚገላበጥበት ርኩሰትና አመፅ ለሚካሄድበት ክለብ ገብቶ ኦቨርናይት 500-600 ሺህ ብር እኮ በትኖ ይወጣል። የምሬ ነው የምነግራችሁ። ቼክ ህይወታችሁን። ለዚህ ወንጌል የሚከፈል የትኛውም ዋጋ አይደለም። ኢየሱስ ሞቶልህ የዘላለም ህይወት ሰጥቷል። ሞቶልሽ የዘላለም ህይወት የተቀበለ ስሙ በህይወት መዝገብ የተጻፈ ከጨለማ ወደ ብርሃን ከሞት ወደ ህይወት የተጠራ ክቡር ህዝብ ተራ የሆነ ነገር የእግዚአብሔርን ቤት ለመስራት የሆነ ማይክና የሆነ 46 ሺህ ብር ነው 45 ሺህ ብር ነው ይሄ ጂቤል የሚባለው። እሱም መግዛት ቬሪ ኢዚ። አንድ ሰው ሊገዛው ይችላል። አንድ ሰው ህይወት የተካፈለ ሰው፣ ዘላለሙን የተቀበለ ሰው፣ በአብ ቀኝ የተቀመጠ ሰው፣ ዕዳው የተሰረዘለት ከድቅድቅ ጨለማ ወደሚደነቅ ብርሃን የተጠራ ሰው አረነው ጀስት አላውቅም። እኔ የገባኝ ክርስትና እንግዲህ እንደ ሻማ እየቀለጡ ለሌላው ብርሃን መሆን ነው። የምንኖርለት ፐርፐዝ ስላለ ዓላማ ይመስለኛል። ከወዳጆቼ የለየኝ 3 ዓመት ከምወዳቸው ከነዘማሪ ኤፍሬም አለሙ፣ ከነ ፓስተር ካስዬ፣ ከነዘማሪ ቴዲሻ በጣም ከምወዳቸው ወዳጆቼ የለየኝ ዓላማ ይመስለኛል። ዓላማ ፐርፐዝ፣ የምኖርለት ዓላማ በእኔ ጀምረውን እግዚአብሔር በእኔ እንዲጨርስ ራስን መለየት፣ ራስን መቀደስ፣ መጨከን፣ ብቻን መሆን፣ በእግዚአብሔር ፊት ጊዜ መውሰድ፣ ለህዝብ መሰጠት፣ ህዝብን ማገልገል። ይሄ ይመስለኛል። አለስ አምያንግ ወጥቼ እኮ መስራት ይችላል። ሪስፖንሲቢሊቲ፣ በጣም ትልቅ ኃላፊነት አለብኝ። ከኔ የሚጠብቁ ህፃናት አሉ። ከኔ የምትጠብቅ ሚስት አለች። ለእሷ ባል መሆን አልቻልኩም። ለልጆቼ አባት ሆኜ አልቀጠልኩም። ብዙ ዓመት ለህዝብ ነው ራሴን የሰጠሁት።
አንዳንዴ ህመሜን አንደርስታንድ ማድረግ ህዝብ ላይ ኢንቨስት እያደረኩ እንደሆነ ሲሰማኝ ፊል ባድ በጣም 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 ነው የሚሰማኝ። አንደርስታንድ ማድረገኝ ህዝብ ላይ ነው ለካ እየደከምኩ ያለሁት። የማይረዳ ህዝብ ላይ ኢነርጂ ሉዝ እያደረጉ ያ ሁሉ ጩኸት አንዳንድ ጊዜ አንጀቴ ያብጣል ታውቃለህ። ይሄ የተቀደደ ነው። ይሄ ሰርጀሪ ነው ታውቃለህ። ይሄ የተቀደደ እግዚአብሔር በታምራት የፈወሰው ታምራት ያደረገለት ሰውነት ነው። አንዳንድ ጊዜ በጣም በኃይል እናንተን ሳገለግል ይሄ አንጀቴ ያብጣል። ገብቼ ምግብ መብላትም አልችልበት ጊዜ አለ። ውሃና ጁስ ጠጥቼ የምተኛበት ጊዜ አለ። እንዲህ በመሰጠት 10 ምናምን ዓመት ከወጣትነት ከልጅነቴ ላይ ኢነርጂ ሉዝ በማድረግ ማለት ነው። ቤተክርስቲያን መትከል ቬሪ ኢዚ በጣም እና በጣም ብዙ የማውቃቸው ሰዎች አስመሳዮች ናቸው። በጣም በጣም አስመሳዮች። ለካሜራ ለትይታ ሰው እንዲያጨበጭብላችሁ ሙገሳ ለማግኘት የማይመለከታችሁ ቦታ ሄዳችሁ አስራት በኩራት የፍቅር ስጦታ ትሰጣላችሁ። ፈጽሞ የእናንተ ባልሆነ ቦታ ማለት ነው። የኃጢአተኛውን ክንድ ታበረታላችሁ። ግድ የላችሁም። የዘራችሁትን ታጭሩታላችሁ። እንስራ ያልነው ክለብ አይደለም። እንስራ ያልነው ጭፈራ ቤት አይደለም። እንስራ ያልነው የእግዚአብሔርን ቤት ነው። እኔ ራሴን ሰጥቻለሁ። ያለኝ የመጨረሻ ፖቴንሻሌን ሰጥቻለሁ። እኔ ራሴን ከሰጠው እናንተ ያላችሁን ስጡን ያልኩት ግዳጅም አይደለም። በፍቅር ነው የሚሰጡት። እናንተ ያላችሁን ነገር አድርጉ። እኔ ያለኝን የመጨረሻዬን ልስጥ። አብረን ህብረት አድርገን አካል ስለሆነ የፍቅር ዕዳ ስላለብን የፍቅር ዕዳ ስላለብን ችግሩ እኔ ማስመሰል አልችልበትም። ችግሩ ማሽቃበጥ አልችልበትም። ታውቃለህ ማሽቃበጥ ይሄ ልክ እንደ ውሻ ጭራይን መቁላት አልችልበትም። አምናት ፖለቲሻን አንዳንዱ ፖለቲካ ጋር ሄዶ ጭራውን እየቆላ አስመስለው ከነገስታት ካዝና ሚሊየንስ ያስለቀቃል። እኔ ደግሞ አልችልም። የተፈጠርኩት የእግዚአብሔርን ኪንግደም ለማገልገል ነው። ጥንትም ያለ ክርስቶስ ስኖር የኖርኩት እንደ ወንድ ልጅ ነው። እንደ ወንድ ልጅ ግራ ቀኝ ሳልል የመሰለኝን የእውነት ኖሬ የእውነት እዚህ ጋር የደረስኩ ሰው ነው። አንዳንድ ሰው ግሩፕ አለው። በግሩፑ በኩል የሆነ ሰንበዲ ጋር ደዋውሎለት ምናምን ሰንበዲ ይሄ ቸርች ፖለቲክስ ነው። እኔ ቸርች ፖለቲክስ አይገባኝም። ማስመሰል አልችልም። እንደ ውሻ እንደ ቡጭላ ጭራይን አልቆራም። አምላክ አለኝ። እንደ ነብይ ነው ማገለግልህ። እንደ ነብይ ነው እንድትቀበለኝ መፈልገው። የምነግርህ የእውነት ቃል ነው ነፃ የሚያወጣ። የምነግርህ ዓለም አቀፍ ትንቢት ነው የሚፈጸም አካል የሚለብስ። የምነግርህ የክርስቶስን ምጽአት ነው፣ ሞቱን ትንሣኤውን ነው ማውራ። የምጸልየው ላይክ ላይ ለዘመናት የተጫነው ድሪቶ የሚያነሳ ቀንበርን የሚሰብር የመለኮትን ቃል ነው የምነግርህ። ከዚህ ውጪ አልችልም። ማንም ጋር ደውዬ እንደው አልችልበትም። ናት ማይ ኔቸር። ይሄ እኔ ተፈጥሮ አይደለም። በቃ አልችልም። ብዙ የማውቃቸው አገልጋዮች የተለያየ ምድር ደውለው ሲሽለጠልጡ አውቃለሁ። እኔ ደግሞ አልችልበትም። እግዚአብሔር እንደዛ አልሰራኝ። እሺ ምን ታደርገኛለህ? በቃ ካልተፈጠሩ ተፈጥሮ ፊት ለፊትና የእውነት ነው። በቃ አልችልም። እናንተ ግዴታ በእግዚአብሔር ኪንግደም ላይ የሆነ ነገር እንድታደርጉ እኔ እናንተ ጋር እየደወልኩኝ ማለቃቀስ፣ እናንተ ጋር እየደወልኩኝ መሽለጥለጥ የለብኝም። በቃ ኦነስት ነኝ። የእውነት ነው ማገለግለው። የእውነት የእግዚአብሔር ኪንግደም ሸክም የሚሰማቸው ሰዎች፣ የእውነት ክርስቶስን የሚወዱ መንፈስ ቅዱስ በእኔ ውስጥ አለ ብለው የሚያምኑ ሰዎች ብቻ ከኔ ጋር እንዲቀጥሉ ነው ፈልገው። ግርግርም እጀባም አልፈልግም። ከ1 ሚሊዮን በላይ ተከታይ ያለኝ። ገደል መግባት ይችላል፣ መበተን ይችላል። እንደ ክርስቶስ ኢየሱስ በጣት የሚቆጠሩ ሰዎችን ይዤ መሻገር ነው ፈልገው። በጣት የሚቆጠሩ የእውነት የጨከኑ የወሰኑ ለመጨረሻው ዘመን ፊልሚያ ከመናፍስቱ ዓለም ጋር ለሚዳረግ ተጋድሎ ራሳቸውን እስከ ሞት አሳልፈው የሚሰጡ 20 እና 30 ሰዎች ይበቁኛል። እኔ የምቀሰቀሰው አሁንም እነሱን ደጃፋችሁን መደጋው ስቲል የእናንተን ደጃፍ ነው። ጀግኖቹ የማያስመስሉ የማይሽለጠለጡ ማንንም የማይለማመጡ ወንጌል የበራላቸው ለክርስቶስ ወንጌል የጨከኑ ወገባቸውን ያሸነጠፉ አይናቸው የበራ የልቦና አይናቸው የተገለጠ ዘመንን አሻቅበው ማየት የሚችሉ የተሻለ ነገር መስራት የሚችሉ ትውልድን ከሲኦል ለማስመለጥ እስከ ሞት ራሳቸውን አሳልፈው የሚሰጡ ሰዎች ብቻ ከኔ ጋር እንዲሰሩ ነው ፈልገው። ሌሎቻችሁን አልፈልጋችሁም። ይኸው እየተናገርኩ ነው በአደባባይ። አልፈልግም። የእውነት ጌታን የሚወድ ሰው፣ የእውነት ይሄ ወንጌል የበራለት ሰው 5 ሰው 8 ሰው 6 ሰው 7 ሰው በቂ ነው። ከነዚህ ሰዎች ጋር እንሻገራለን። እግዚአብሔር ታምራት ያደርጋል። እግዚአብሔር ይባርካችሁ። ፊሊንግ ባድ ቀኔን እግዚአብሔር እንደው ፕሮቴክት ያርግ። በቃ ቀኔን እግዚአብሔር ስልኮችን ዘጋግቼ ምን እንደማደርግ አላውቅም። ፊሊንግ ባድ አስዌር መንፈስ ቅዱስ ምስክር ነው። መንፈስ ቅዱስ ምስክር ነው። የማመልከው የምተነብይበት መንፈስ ቅዱስ ያ ቅዱሱ መለኮት እሱ ምስክር ነው። ፊሊንግ ባድ ሰው እግዚአብሔር ያክብራችሁ። ዘራችሁ የተባረከ። አሁንም ጌታን የምትወዱ ጥቂት ሰዎች፣ ሌሎቻችሁ አልፈልግም። ቴንክ ዩ ሶ ማች። እግዚአብሔር ለቤቱ ከየትም ስፍራ ያመጣል። ስናጋክ ውስጥ ከቶ በአፍንጫ ስናጋ አስገብቶ ያመጣል። ወደ ሳይሆን በግድ ትሰጣለህ። ዕዳ ስላለብህ የፍቅር ዕዳ ማለት ነው።
የእውነት ወንጌል የገባው ሰው ጌታን የሚወድ አብሮኝ መቆም የሚፈልግ ጀግና ከእግዚአብሔር ጋር መጣበቅና የሚሆነውን ሁሉ የሚያወጣኝን ወጥቼ የሚያወርደኝን ወርጄ የእግዚአብሔርን ሕዝብ አገለግላለሁ ብሎ የሚያስብ ጤናማ አእምሮ ያለው ሰው ብቻ ከዚህ ቪዲዮ በኋላ ኮሚኒኬት እንዲያደርግ ይፈልጋለሁ። ጥቂት ሰዎች እፈልጋለሁ አብራችሁኝ መቆም የምትችሉ ደውላችሁ አብራችሁኝ እንድትቆሙ በእግዚአብሔር ኪንግደም ላይ ዘር በመስራት የሚያስፈልጉን ነገር አሟልተን ኮንፈረንሱን አድርገን ወደ አገልግሎት እንድንገባ ጥሪ ያቀርባለሁ። ድምፄን ሰምታችሁ የምትታዘዙ ሰዎች የሰማይ አምላክ እግዚአብሔር በነገር ሁሉ ይባርካችሁ። ዘራችሁ የተባረከ ይሁን። እጠብቃለሁ ጥቂት ሰዎችን፣ ሌሎቻችሁን አልፈልግም። ቴንክ ዩ ሶ ማች። እኔም ተወራርጃለሁ። የ40 ቀን ጾም ጸሎት ላይ ያለሁት 3ኛ ሳምንት ላይ ያለሁት የእውነት እግዚአብሔር በእኔ ቤተክርስቲያን መትከል ፕላንና እቅዱ ከሆነ ያደርገዋል። አለስ በእኔ እግዚአብሔር ቤተክርስቲያን እንዲቀጥል የማይፈልግ ከሆነ ይህ ሁሉ ድካምና ትግል አያስፈልግም። በቃ ትረስት ሚ እኔን እመኑኝ፣ አያስፈልግም ብዬ እዚህ ጋር ደርሻለሁ። አሁን አያስፈልግም የሚለው 4 ነጥብ ጋር ደርሻለሁ። አዶ ጀስት ይሄ እንትኔን ከዚህ በኋላ ሉዝ ማድረግ አልፈልግም። እኔ አይምሮዬን ራሱ ሉዝ ማድረግ አልፈልግም። ሌላ እንደ ሰነፍ የስንፍና ቃልም ከአፌ ማውጣት አልፈልግም። እኔ ሰነፍ አይደለሁም። ጀግና እንደሆንኩ ታውቃላችሁ። ጨካኝ እንደሆንኩ በዚህ ጉዳይ ታውቃላችሁ። ዕዳም ስላለብኝ ውለታ ስላለብኝ ከምን እንዳነሳኝ ስለማውቅ ቴንክ ዩ። ዘራችሁ ይባረክ። መልካም ቀን ይሁንላችሁ። ይህን ድምፅ የምትሰሙ ዘግይታችሁ የምትገቡ ተወዳጆች ካላችሁ የእውነት ጌታን ማገልገል የምታስቡ የእውነት በውስጣችሁ ሸክም ያለባችሁ ሰዎች ካላችሁ የእውነት ኮሚኒኬት እንድታደርጉ በጌታ ፍቅር ጠይቃለሁ። ቀናችሁ የተባረከ ነው። እናንተ ብሩካን ናችሁ። ጸጋና ሰላም የመንፈስ ቅዱስ ኅብረት ከሁላችሁ ጋር ይሁን። ሻሎም